ስራ ሰራለው ያ ስራ የሚያስከትለውን ነገር መክሰርም ሆነ መታሰርም ሆነ ምንም ሆነ እቀበለዋለሁ። ቢዝነስ መግባት ማለት ህይወት ውስጥ ትልቁ ከባድ ስራ ነው። በቃ ወታደር በለው። ይሄኛው በጥይት አይመታም፣ ግን የወታደር ህይወት ነው። ተቀጥሮ መስራት እኮ በጣም ቀላል ነው። ቦታ ፋይል ጠፋ ይባላል። ፋይል ጠፋ እኮ እንዴት ነው ፋይል የሚጠፋው? ፋይል አይጠፋም። የቤት ባለቤት መሆን ስራ ነው። አንተ መብትህ የሆነውን ጉዳይ ለማስፈጸም እሱ የሆነ ሳንቲም መከፈል እንዳለበት ነው የሚያስበው። እኔ በታችነት ስሜት አይመቸኝም። ብዙ ስራዎች ከስረውብኛል። አዎ። ተበላሽተዋል። አዎ። ጥያቄው እንደቅድሙ ነው። ለምንድን ነው ጥያቄው? ድርጅት የሚፈርሰው ችግር ላይ የሚወድቀው አንድ ሰው ማስተዳደር ስላልቻለ ብቻ ነው። ብር እንትን ነው በቃ ሰጣለው፣ ኢንቨስት አደርጋለሁ። ለነገ ችግር ቀን ይመጣል ብዬ የማስበው ነገር የለም። የኔን አካሄድ ለማገት ህጎች ይወጣሉ። ብር ሳገኝ አልይዝም። ብር እንትን ነው በቃ ሰጣለው፣ ኢንቨስት አደርጋለሁ። ለነገ ችግር ቀን ይመጣል ብዬ የማስበው ነገር የለም። እዚህ ሀገር መጣው የነበረኝ ብር ኦፍ ኮርስ በቃ ብዙ ያው መጽሐፉ ላይ ያለ ታሪኩ ተዘረፈ አለቀ። ግን ሁሌ ደግሞ somehow ወይ ፓርትነር ይሆናል ወይ የሆነ ነገር አልይዝም። ከዚህ ሀገር ያለ ችግር መጥቶ ስወጣ $3000 ነበረኝ ውጭ። 2 ዓመት ቆይቼ ነው የመጣው። መጽሐፉ ላይ አንብቤዋለሁ። አዎ። ስለዚህ ፍርድ ቤት ቀርቤ እንደዛ ስል ታስር ያለው ድርጅቶች አሉ። ድርጅቶቹ በቃ የለሁም እዛ። ከዛ ማገኘውም የምወስደውም ነገር የለም። ኦልሞስት ለረጅም ጊዜ ያለብኝ የነበረብኝ ብድር ዘመድ ምን በአጋጣሚ ደግሞ አንድ ሁለቴ ዝም ብሎ ይሄ ማማከር ስራ ዝም ብሎ ራሱ በራ አንኳክቶ መጣ። ሰው ለማመን ያስቸግረዋል። አቶ ኤርሚያስ ይሄን ሁሉ ድርጅት አቋቁሞ ይሄን ሁሉ ነገር አድርጎ ብዙ ሰው ደግሞ እንደራሱ የሚያስበዋል። ብቻ እንዴት ብር አይኖረው? ቤት ላይ ብር ከማጠፋ ስራ ላይ አድርጌው መስራቱን ነው የምፈልገው። ብዙ ጊዜ ሰው አንድ ነገር ቢሆን አትሊስት ቤት ኪራይ የለኝም ቤት አለኝ ኢንቨስትመንት ነው ወደ ስራው ነው የማተኩረው ነው ማድረግ ይገባል። እኔ በአንድ በኩል ቤት መግዛት የሆነ መታሰር ይመስለኛል። በቃ እዛ ነኝ የኔ ቦታ ክራይ ቤት ሲሆን በቃ ተነስቼ እሄዳለሁ። አሁን ራሱ የምኖረው ጌስት ሃውስ ውስጥ ነው። ለምን የቤት ኃላፊነቱን ራሱ አልፈልገውም። ቤት ውስጥ ሰው አልፈልግም። ግቢዬን መጠበቅ አልፈልግም። ጥበቃ ያለ እኔ ሸክም ነው። የሚመቸኝ ቦታ ቅልል ብሎኝ ነው መኖር። ኃላፊነቱን አልፈልግም። የቤት ባለቤት መሆን ስራ ነው፣ ጥቅም አለው። እኔ ስራውን አልፈልገውም። ስለዚህ ደግሞ እንትን ነው አሁን ያለውበት ቤቴ 100 ሜትር ካሬ ናት። አልፈልግም ትልቅ ቤት። በቃ ከ100 ሜትር ካሬ በላይ ምን ያደርግልኛል? የሆነ ስራ ነው፣ አያስፈልግም። ለቤት ቦታ አልሰጥም። ለወደፊትም እኔ መግዛቴን እጠራጠራለሁ። መኪናውስ? አልነዳም መኪና። 10 ዓመት ሆኖኛል መኪና ከነዳው። መንዳትም አልፈልግም። በቃ ትራንስፖርት ነው መኪና። ታዋቂ የሆነ ሰው አወዛጋቢ ነው። የሚወደውም ይመጣል፣ የማይወደውም ይመጣል፣ መሀል ያለም ይመጣል። እኔ ደግሞ ብዙ ጊዜ አዳዲስ ነገሮች ሞክራለሁ። አዲስ ነገር ራሱ አነጋጋሪ ነው። ይሆናል አይሆንም ምናምን። ከዛ ደግሞ ስራዎቼ ችግር ይገጥማቸዋል። አንዳንዴ ሲገጥማቸው ደግሞ ተለቅ ያሉ ስራዎች ስለሆነ ይሰማል፣ ሚዲያ ላይ ይወጣል። ሲደራረብ ሲል ስሜ ያው እዚህ ሀገር ከመጣው እንትንም ደግሞ ያው ከቢዝነስ ውጭም ስለ ኢኮኖሚ ማወራለው፣ ስለ ፋይናንስም ስለተለያየ ብዙ ነገር ውስጥ ገባለሁ። እንደምትለው ደግሞ ያው አናኖሬም ሆነ ምንም ሆነ ብቻ የሆነ ትንሽ ተለይቶ የሚታይ ነገር ስላለ ያነጋግራል። የግልም የመንግስትም መስሪያ ቤት ሄደህ ጉዳይህን ለማስፈጸም እዛ ቦታ ቁጭ ያለው ሰው ያንን አንተ መብትህ የሆነውን ጉዳይ ለማስፈጸም እሱ የሆነ ሳንቲም መከፈል እንዳለበት ነው የሚያስበው።
ለምን? ያንንም እረዳለሁ። ያ ሰው በደሞዙ መኖር አይችልም። ከጀርባው ቤተሰብ አለ። አንድ የሆነ መስሪያ 5,000 ብር ደሞዝ፣ 10,000 ብር ደሞዝ፣ ቤተሰብ ይኖራል፣ ልጆች ይኖራሉ። የኑሮን ውድነት እናውቃለን። ማንም ሰው እዛ ቦታ ቢሆን ሰምሃው ሰርቫይቭ ማድረግ አለበት፣ ለቤተሰቡ ማቅረብ አለበት። ስለዚህ የተለመደ ስለሆነ ደግሞ ሁሉም ሰው ስለሚያደርገው ከላይ እስከታች ያም ሰው እንደዚህ የሆነ ቦታ ፋይል ጠፋ ይባላል። ፋይል ጠፋ እኮ እንዴት ነው ፋይል የሚጠፋው? ፋይል አይጠፋም። እንዲህ ነው፣ እንዲያ ነው፣ እንዲያ ነው። ስለዚህ እዚህ ሀገር አሁን እችን ጉዳይ ለማስጨረስ በጉዳይ አስፈጻሚ በኩል 100 ብር፣ 1,000 ብር፣ 5,000 ብር ተልኮ ተከፈለ። ያ አሁን ሙሰኝነት ነው፣ ጉቦ መስጠት ነው። ኦኬ። ከዛ ደግሞ አለ ዘሎ ወደ ላይ ትሄዳለህ። መብትህ ያልሆነውን ነገር ኦኬ፣ ሲስተሙን እንደዚህ አርገህ አልፈህ በእኛ ሀገር በጣም የተለመደው ኖርማል ባህል ሆኖ ትክክልም ሆኖ የተቀመጠው ነገር አለ። የፈለገው ነገር ይቀራል፣ አላረገውም። ጥቅም ለማግኘት ብዬ አልሰጥም፣ አላሰጥም። ብዙ ስራዎች ከስረውብኛል። አዎ። ተበላሽተዋል። አዎ። ጥያቄው እንደ ቅድሙ ነው። ለምንድን ነው ጥያቄው? አሁን ሰው ዘሎ ማስተዳደር አይችልም። እሺ ቆይ፣ ድርጅት የሚፈርሰው ችግር ላይ የሚወድቀው አንድ ሰው ማስተዳደር ስላልቻለ ብቻ ነው? ሌላ ምክንያቶች የሉም? ቢዝነስ ፌል ባረገ ቁጥር የባለቤቱ የስራ አስኪያጁ ችግር ነው? ሁሌም ነው? አይደለም። ስለዚህ አሁንም ቢሆን እያንዳንዱ ስራ ምን ችግር እንደገጠመው አንድ በአንድ ብንሄድበት ታዝናለህ ማለት ታዝናለህ። ስለዚህ እንግዲህ ስንት ነገር እንደምናወራ አላውቅም። ፐርሰንት የማልቀበለ ነው። በምሳሌ ልንሄድበት የፈለከውን ስራ ምረጥና ይሄኛው ለምን እንዲሆነ በለኝ። አንድ ትንሽ ጥቅል ነገር ላስቀምጥ። ቢዝነስ መግባት ማለት ህይወት ውስጥ ትልቁ ከባድ ስራ ነው። ተቀጥሮ መስራት እኮ በጣም ቀላል ነው። ሀሳብ የለብህም። ቢዝነስ ኃላፊነት ወስዶ ብዙ ግዴታ ውስጥ ገብቶ ብዙ ነገር አቀነጃጅቶ ለመስራት ህይወት ውስጥ በቃ ወታደር በለው። ይሄኛው በጥይት አይመታም፣ ግን የወታደር ህይወት ነው። ብዙ ይጠይቃል ካንተ። ከዛ ደግሞ የምትሰራበት አንተ ሁሉን ነገር አትቆጣጠርም። እዚህ ጋር ዕቃ የምትገዛው የሚያቀርብልህ አለ፣ ሰራተኛህ አለ፣ መንግስት አለ፣ ደንበኛው አለ፣ ተወዳዳሪ አለ፣ ኢኮኖሚ ነገሮች እንዲሁ የሚቀያየሩ አለ። ህግ በፈለገው ጊዜ መሬት ላይ ቆንክ ስትል ነው መሬት የለም። ብዙ በሚገርም ነገር የኔን አካሄድ ለማገት ህጎች ይወጡ አሉ። እኔ ሌላ ከሃይላንድ ጀምሮ እያንዳንዱ ስራዬ በምን ምክንያት ችግር ውስጥ እኔ ፍጹም ነኝ፣ እኔ ጥፋት የለኝም አይደለም። የኔ ጥፋት ብቻ እነዚህን ችግሮች አይፈጥርም ነበር። ሊታሰቡ የትም ቢዝነስ ስኩል ኮርስ ውስጥ አንድ ስራ ሲጀመር ይሄ አደጋ ብለህ በሀሳብ ደረጃ የማታስቀምጠው ነገሮች ተከስተው ይገኛሉ። ኦኬ። የሰለጠነው ዓለም ውስጥ አሜሪካ፣ አውሮፓ ብዙ ጀማሪ ድርጅቶች ከስረው ይቀራሉ። አሪፍ ማኔጅመንት ደግሞ የተመቻቸ የተረጋጋ ኤንቫይሮንመንት ውስጥ ሆኖ ኢትዮጵያ መተህ አዲስ ነገር ጀምረህ ራሱ ኬዮስ የሆነ ነገር ውስጥ እስከ ዛሬ ድረስ ስንት ነገር አለ። የሆነ መኪኖች ቀረጥ ነፃ ይገባሉ፣ በዚህ በዛ ይባላል፣ ለዚህ ስራ ይባላል፣ ሰው ሁሉ ይገባል። አየር ላይ ዛሬ ቆሟል ይባላል፣ ተንጠልጥሎ ይቀራል። እንዴ እዚህ እኮ ሰርቫይቭ ማድረግ ድርጅቱን እንደምንም አንገዳግዶ መስመር መክተት፣ አብሶ አዲስ ነገር ምን ዋተቨር ተብሎ እንደ ቀላል ነገር አይደለም።
በቃ ያለ መረዳት ጉዳይ ነው እንዳልኩ አንድ ባንድ የሆኑትን አንድ ጥሩ ምሳሌ ልስጥህ። ጥሩ እንደው በቃ ግልጽ የሚያደርገው ነገር ሃይላንድ ይሄ የታሸገን ውሃ የወለደው ድርጅት ኢንዱስትሪው ላይ ትልቁ የነበረው ድርጅት አሁን 100 ምናምን የገባው ድርጅት ሁሉም ሃይላንድ እየተባለ ሃይላንድ ተዘግቷል። አሁን አንዳንድ ሰው ኤርሚያስ ፋብሪካ ማስተዳደር አይችልም በዚህ ወጣ በዚህ ገባ ሊል ይችላል። ምንድነው የሆነው? አንዱን ቀን ደብዳቤ ይመጣል ከገቢዎች 8 ምናምን ዓመት ስራ ላይ ቆይተናል። እስከ ዛሬ ድረስ ኤክሳይዝ ታክስ የምንተምንበት ትመና ልክ አልነበረም። እስከ ዛሬ ድረስ ኤክሳይዝ ታክስ 10% of production cost ነው ዓለም ላይ አለ። ጠርሙዙ ሂሳብ ውስጥ አልገባም ነበር። ይሄ ስህተት ስለነበረ ስራ ከጀመራችሁበት ቀን ጀምሮ የጠርሙዙ ዋጋ ገብቶ ኤክሳይዝ ታክስ ካልኩሌት ተደርጎ እንግዲህ የዛሬ 20 ዓመት ነው ለእኔ ብቻ ሳይሆን በዛን ጊዜ 8 ውሃ ፋብሪካዎች ነበሩ። ለሁላችንም መጣ። በዛን ጊዜ እጄ ላይ ሪል ውሃ አለ፣ አኳሴፍ አለ። 3 የውሃ ማምረቻ ነበረኝ። ስራው ጥሩ ነበር። ደግሞ ስለገባሁበት ስኬል ስታደርግ ትርጉም አለው ምናምን። በኢንተርናሽናል ኢኮኖሚክስ ነው ማስተርስ የወሰድኩት። በቃ ዓለም ላይ ያሉ ኢኮኖሚስቶች የሚጽፉትን አነባለሁ። እኔም ስጽፍ በዛ ደረጃ ነው የምጽፈው ብዬ አስባለሁ። ወረቀቶችን የሚያዩም አሉ። ውጭ ሀገር በፊት ሂጄ የማልጠራበት የማልናገርበት ኮንፈረንስ የለም። ዓለም አቀፍ ኮንፈረንሶች የወርልድ ባንክ በለው አፍሪካን ዲቨሎፕመንት ባንክ ኢሲኤ በአመት 3-4 ቦታ በርሬ ሂጄ ናይጄሪያ፣ ፓሪስ፣ ዋሽንግተን እናገራለሁ። በምን ኢኮኖሚክስ ኤንድ ፋይናንስ። ኦኬ። በሌላ በኩል ደግሞ እዚህ ጋር የሆኑ ትናንሽ ድርጅቶች ሲከስሩ ምን ሲሉም ይታያል። መብቴ ነው። በቃ ቅድም ያልኩህ ነገር ነው። ውስጥ አይቀበለውም። እንደዛ ሰው ሄዶ እኔ በታችነት ስሜት አይመቸኝም። ለሆነ ነገር ፍለጋ ኦር የሆነ ነገር ፍራቻ በቃ ሌላ ጊዜ ማወራቸው ወሮች አለ። ህይወታችን በእነዚህ 2 ነገሮች መመራት የለበትም። ዝም ብለህ ስትፈልግ ካላገኘው ብለህ ችግር ውስጥ ትገባለህ፣ ትጨነቃለህ። ፈርተህም ያን ለመሸሽም እንዲሁም ደግሞ ሁለቱንም ማስወግጃለሁ። ስለዚህ ስራ ሰራለሁ። ያ ስራ የሚያስከትለውን ነገር መክሰርም ሆነ መታሰርም ሆነ ምንም ሆነ እቀበለዋለሁ። ያ እንዳይሆን የማደርገውን አደርጋለሁ። ከሆነ ደግሞ በቃ አውቄ ገብቼበታለሁ። ዋጋውን መክፈል አለብኝ።